ደላላዎችን ፈርተው ምስኪኑን ልጅ ያሰቃያሉ። ይሄው አንድ ነገር ልበላችሁ ስለ ሀና ጉዳይ ማለት ነው። እኔ ማርያምን ልክ እንደናንተ ውስጤ ያደረ ማታ ማታ ቁጭ ብዬ ተሰማ ነው ማድሩ ድንግል ማርያምን ነው ምላችሁ እንደናንተው ማለት ነው። ግን ማለት ነው አንዳንድ ጊዜ ወተን ለመናገር ምን መፍትሄ እናገኛለን የሚለውን እናስባለንና በነገራችን ላይ መፋጠጥና መጠየቅ ያለባቸው እስከ ሀገር ውስጥ ድረስ መጠየቅ ያለባቸው ዋና ፖይንቶቹ ደላላዎች ናቸው። ማታውን የገጠር ልጅን ስሰማ ነበር። ልጅቷ ተደፍራ ይዘው መጣው ኦኬ ደላላዎች ሽፍታው ያቆሙበት ቦታ ሽፍታዎቹ የያዙት ቦታ ላይ ሁለት ደላላ ተጨመረብን አሉ። 2 4 ይላሉ። አንዴ 2 ይላሉ፣ አንዴ 4 ይላሉ። ኦኬ ሁለትም ይሁን አራትም ይሁን ዋና ፖይንቱ ደላላዎች እዛ ቦታ ላይ ተጨምረዋል። ከሽፍቶቹ ጋር ነው የሚኖሩት ከሽፍቶቹ ጋር ነው የሚኖሩት ደላላዎቹ። ሽፍቶቹ ስኬት ከዛ ወጡ እዛ ቦታ ላይ ተደባለቁ። ከየት መተው ነው የት ኑረው ነው እንዴት ነው የሚለው ፖይንት መሰጠት አለበት። ሁለተኛ ነገር ደግሞ 100% ሆኖ መጠየቅ ያለበት ደላላው ነው እስከ ሀገር ድረስ ማለት ነው። ደላላው መጠየቅ አለበት። አንተ ወንድ አይደለም አንተ እንደዚህ ነው። እስቲ አንድ እውነት እናውራ። የትኛው ወንድ ልጅ ነው ሽጉጥ ተደቅኖበት አንቺ የተደፈርሽ እኔ ልደፈርልሽ የሚልሽ? እስቲ ንገሪ። ሽጉጥ እየተደቀነበት ወይ ደግሞ እዛ ሽፍታ ይዘው እሷ እንዲናት እሷ የሌላ ሰው ሚስት እንደሆነች አያቁም የሌላ ሰው ሚስት እንደሆነች አመጣጧን እንዴት መጣች እንዴት ሆነ ሳይተታወቅ ነው እዛ ቦታ ላይ የተያዘችው። ለምን እሷ ተለይታ ተያዘች አይታወቅም። ይሄ ሴራ ነው ውዴ፣ ሴራ ነው ውዴ። ይሄ የተጠላለፈ ሴራ ስላለው ነው። ከዛ እሷ ተወሰደች። ያባቷ ልጆች እኮ አይደሉም፣ የእናቷ ልጆች አይደሉም። የእናቷ ልጅ ቢሆኑ ኦኬ አብሬሽ ልሙት ይላል። የታቋታልና ነው እሷን ተዋትና እኔ ልሙት ብሎ ራሱን የሚሰዋላት ማን? እስቲ የትኛው ሰው? እስቲ ራሳችንን እስቲ እዛ እነሱ ቦታ ላይ አድርገን እኔ ማን ነው እስቲ እሷ ትሙትና እኔ ልሙት ብሎ የሚሰዋ? እስቲ ንገሩ። ምን የነሱ ምን ናት እሷ? ያባቷ ልጅ አይደሉ? የእናቷ ልጅ ወይ እንኳን እንደው አብሮ አደጉ እንዴ? እኔ አሁን ለምሳሌ መንገድ ላይ እየሄድኩኝ እሷን ይዘው የሷ ቦታው ነኝ እንግደለኝ የታውቂያት ነው የሰውነት ልክ ነው ከተባለ እኔም እኮ ሰው ነኝ። እንዴት ልሰዋል? እኔ ልሙት ካልኩኝ ልማለኝ እኔም ልጆች አሉ። አንዳንድ ጊዜ ፈጣሪ አያምጣው ማለት ጥሩ ነው። መፍረድም ጥሩ አይደለም። ያልፈርድም በማንም እና ገጠር ልጅም ትክክል ነው አልልም፣ ትክክል አይደሉም የማለት እንትን የለኝም። ምክንያቱም በቦታው ላይ ስትሆኝ ነው መፈርቸው። ሽጉጥ ተደቅኖብኝ አይደለም እኔ አንድ ቀን በዛ ዱላ ስደበደብ እንኳን ከኋላ ዞር ብዬ ላላ ይችላል። ይቅርታ አድርጉልኝ። ወይ ደግሞ ራሴን አሳልፌ እምሰጥ ከሆነ ለምሳሌ ወንድሜ ቢሆን ኦኬ አሳልፎ ነፍሱን ይሰጠኛል። ካልብ ማን ነው እስቲ ለእናንተ ብሎ አሳልፎ ነፍሱን የሚሰጥላችሁ? ለምን ይወሻሻል? እሺ እዚህ ቲክቶክ ላይ ያለ ነው በቦታ ላይ ብንሆን ኑሮ ራሱን የሚሰዋልን አለ። እኔ አሁን ለምሳሌ በቦታው ላይ ቢሆን እውነት እሷን አትግደላትና እኔን ግደለኝ ይለዋለሁ አልልም ውዴ። እሷን ተውና እኔን እንድፈረኝ ልበለው? ማንም አይልም። የእናቷ ልጅ አይደሉ ታዲያ? ይሄ መጠየቅ ያለበት ወንድሟ ቢሆን ኦኬ። ከዛ ፖይንት ደግሞ ስንወጣ አሁን ይሄ ማታ የገባው ንግግር እንኳን አይችልም። የሆነ ነገር ነው ንግግር ማን ሰው እኮ ንግግር ቢችል ጥሩ ንግግር እንኳን አይችልም። እንኳን እሷን ተዋትና እኔን ብሎ የሚሟገትለት እነሱ እዛ የቆዩ መሳሪያ ያላቸው ምን አላቸው። ትፈሪያለሽ፣ ትንቀጠቀጫለሽ፣ ሽንትሽን ራይሽ ላይ ልትለቂ ትችያለሽ። ለምን ይዋሻል? ማን ነው ኃላፊነት የሚወስድልሽ ላንቺ? እሱን አታስቢ ውዴ፣ በፍጹም አታስቢ። ግን በጣም ያናደደኝ አንድ ፖይንት ልንገራቸው። ይገጠር ልጅ ምንም ላይ እኔ ተቃዋሚ አይደለሁም። ግን ምንድነው አላየውም ስትሞት ኦፍ ኮርስ አላየም ስትሞት
ኦኬ ደውሎ ሲነግሩኝ ብቻ አምኜ ነው እንትን ያልኩት ግን ባይኔ አላየውም ብሎ መመስከር ይችላል አላየማ ባይኔ አላየውም ብሎ የመመስከር ግዴታ አለበት ኦፍ ኮርስ አላየማ ምክንያቱም ተደውሎ ነው የተነገረው እንጂ መሞታን ባይኑ ቢያይ ኑሮ ኦኬ ባይኑ ሳያይ ኦኬ ባይኑ ሳያይ ሙታለች ብሎ ኦኬ ስለ ፖስተ ይቅርታ መጠየቅ አለበት ከዛ ፖይንት ደግሞ ተመልሶ ምንድነው ማለት ያለበት አላየውም ግን ደውሎ ሲነግሩኝ ነው እንጂ እኔ ባይኔ አላየው እዛ ፖይንት ላይ ከሌለ ማለት ነው ከዛ በተረፈ ዋና ፖይንት ያለው ደላሎች ጋር ነው እርስ በራሳቸው ጠንቅቀው ነው የሚታወቁት ሽፍታውም እነሱ ናቸው ደላላዎችም እነሱ ናቸው ሁሉም እነሱ ናቸው ሌላ ከሌላ ቦታ መጥቶ የሚደፍር የለም ማንንም ከሌላ ቦታ እዛው ነው እዛው ተኳክቶ እዛው ነው ያሉት ሽፍቶቹም ደላላዎቹም ምኖቹም እዛው በዛው ነው በዛው ሌላ የትም አልሄዱ ደላላዎች ሌላ መንገድ የሚመራን ሰው ከዛው ከተደፈረችበት ቦታ ተደባለቀብም خلاص እኮ ታዲያ ሽፍታውና ደላላዎቹ እንዴት ነው አንድ ቦታ ሊገናኙ ቻለ 1 ፖይንት